ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። የበረራ ካርታ እጃችን ላይ ስለሌለ ወደ ኬንያ ለመጓዝ እንቸገራለን የሚል ቃልን ለፕሬዝዳንቱ አሰሙ። ኢትዮጵያን ደግሞ ለመበተን እስከተቀጠለ ድረስ የኔ ግንባር እስከተበተነ ድረስ ደግሞ በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግል ይቀጥላል። ይሄ ነው ዘመኑን ታሪኩን ሁሉ ያዘ ያቀፈ ሰይፍ ነው። እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አይደለም መንጌ ከሰው ወንበር ላይ ደርሰው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ኮሎኔል መንግስቱ ኃይለማርያም ግንቦት 12 1983 ዓ.ም አገር ጥለው ከመውጣታቸው በፊት በነበረው የዋዜ ማለት ምን ሲያደርጉ የዋሉ ይመስላችኋል? ስለ መጨረሻው ወራትስ ሰምታችኋል? ዛሬ ስለሱ እናወራለን። እንግዲህ እዚህ ላይ ነው ያ ኢትዮጵያዊነታችን የምንመዘንበት እና የተናገርነውን ሆነን የምንገኝበት። መቼም የአገር መሪ አገር ጥሎ መሸሸቱ አስገራሚ ነው። በኢትዮጵያ ታሪክ ውስጥም እንደ አዲስ እንደ ብርቅ ብዙ ጊዜ ተደጋግሞ ሲወራ እንሰማለን። በቀደመው ዘመን ስልጣናቸውን ለቀው ወደ ገዳም የሚገቡ መሪዎች ነበሩ፣ አፄ ካሌብን የመሰሉ። ከዛ በተቃራኒው ደግሞ ከስልጣን ላይ ሸሽተው ከሀገር የወጡም ሁለት መሪዎችን በታሪክ ውስጥ እናስታውሳለን። ቀዳሚው ቀዳማዊ ኃይለ ሥላሴ ናቸው። ሁለተኛው ኮሎኔል መንግስቱ ኃይለማርያም ገዳይና ሟች። ዛሬ ስለ ኮሎኔል መንግስቱ ኃይለማርያም እናወራለን። ኮሎኔል መንግስቱ ኃይለማርያም ለመጨረሻ ጊዜ አገር ጥለው ከመሰደዳቸው በፊት የነበረውን ዋዜማ ልንቃኝ ነው። ግን ለታሪክ መንደርደሪያ ወደ ኋላ እንመለሳለን፣ ጥቂት ቀናትን ምናልባትም ወራትን። መስከረም ሚዲያ የዘመን ድልድይ። ኮሎኔል መንግስቱ ኃይለማርያም ከመሰደዳቸው አንድ ወር ቀደም ብሎ ሚያዝያ 10 ቀን 1983 ዓመተ ምህረት በሬዲዮ መግለጫ እንዳላቸው ዋዜማው ላይ እየተነገረ ነበር። የተለያዩ የመንግስት መስሪያ ቤቶችም ሚያዝያ 11 ከሰዓት ስራ እንደሌለ አስቀድሞ ተነግሮ ነበር። በመሆኑ በከተማው የሚገኘው ህዝብ የተለያዩ መረጃዎችን በመያዝ ኮሎኔል መንግስቱ ኃይለማርያም ከስልጣናቸው ይለቃሉ የሚለውን ወሬ እያስፋፋው ሄዷል። ሰዓቱ ሲደርስም ተጠባቂው ወሬ የነበረው 17 ዓመታት ኢትዮጵያን የመሩት ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከስልጣን ይወርዳሉ የሚለውን ቃል ለመስማት ነበር። ይሁንና እሳቸው በመግለጫቸው ያነሱት ግን ሌላ ነበር። የረጅሙን ዘመን የኢትዮጵያ ታሪክ ከዛም ማለፍ ብሎ ደግሞ የአብዮቱን ምስረታና ውልደት ሂደት እስከ እሳቸው ስልጣን ዘመን እስከዛች ቀን የነበረውን ነገር ሁሉ ለማብራራት ሞከሩ። ኮሎኔሉ ከጎናቸው አንድ ጎራዴ መዘውም በማሳየት ይህ ጎራዴ ከቆላማ ኤርትራ ክፍል የተሰጠኝ ነው፣ ስለ ኢትዮጵያና ኤርትራ አንድነት ከዚህ ምሳሌ መውሰድ እንችላለን ብለው የሁለቱን ወዳጅ ህዝቦች አንድነት ለማረጋገጥ ደጋግመው ጣሩ። በታሪክ ማስረጃነቱ ተንከባክበው ያቆዩትን መሳሪያ ሰጥተውኛል። በዚህ ታሪካዊ መድረክ ለኢትዮጵያ ህዝብ ሳሳይ ከፍ ያለ ደስታ ይሰማኛል። ይሄ ነው ዘመኑን ታሪኩን ሁሉ ያዘ ያቀፈ ሰይፍ ነው። እጅግ እጹብ ድንቅ የሆነ የታሪክ ማስረጃ ነው። ይሁንና በፕሬዝዳንቱ ንግግር ውስጥ ብዙዎች ያልወደዱት አንድ ጉዳይ ነበር። ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ልክ እንዳለፉት ጊዜያት ሁሉ የተጠያቂነቱን ጉዳይ ለራሳቸው ሳይሆን ለሌሎች ለመስጠት ወደዋል። ኢሰፓ ውስጥ የተሰገሰጉ ወያኔዎች ዛሬም አብዮቱን ወደ ኋላ ሊመልሱ ነው የሚለው ንግግራቸው ጸረ አብዮተኛና አብዮተኛ በሚል ባለፉት ዓመታት የፈሰሰውን ደም ለሚያውቀው ህዝብ ደስ የሚል አልነበረምና ብዙዎች በጥርጣሬ እንዲያዋቸው አስገደደ። ከምንም በላይ ግን አብዛኛው ህዝብ የጓጓለት ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከስልጣን ይለቃሉ የሚለው ወሬ እንደ ጉም ተነነ። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ።
ፕሬዝዳንቱ ከ3 ቀናት በኋላ ሚያዝያ 14 ቀን 1983 ዓ.ም ሌላ ስብሰባ ነበራቸው፣ የሸንጎ ስብሰባ ላይ። እዚህ ስብሰባ ላይ የተለያዩ አጀንዳዎችን አንስተው ጉዳዮችን አብራርተው ሰፊ ማብራሪያን ጠቅሰዋል። ብዙዎች የተገረሙት ግን ሚያዝያ 11 ቀን ያደረጉትን ንግግር ባጭሩ ካቀረቡ በኋላ ይህንን የመሰለ ንግግር ካቀረብኩ በኋላ አንድም ሰው ወደ መንግስት መስሪያ ቤት ይገባል ብዬ አልጠበቅኩም ነበር፣ ግን አገር ወዳድ አልሆናችሁምና ዛሬ ተመልሰን ተገናኝተናል ብለው መናገራቸው ነው። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ፕሬዝዳንቱ ይህንን ሲናገሩ ልክ በሶማሊያ ወረራ ወቅት እንደነበረው ሁሉ ገንጣዮችና አስገንጣዮች ወደ አዲስ አበባ ቀርበዋል ሲሉ የኢትዮጵያ ሕዝብ ነቅሎ ወደ ጦር ሜዳ ይሄዳል የሚል ግምት ይዘው መሆኑን ማስታወስ ያስፈልጋል። ይሁንና ባለቀ ሰዓት ስለነበር ወደ ዘመቻ የመሄድ ፍላጎት የነበረው ኢትዮጵያዊ በጣም ጥቂት ነበር። ፕሬዝዳንቱ ከዚህ በኋላ ለተሳታፊዎች መድረኩን ይለቃሉ። በወቅቱ የቀረቡላቸው ሀሳቦች እጅግ ያልጠበቋቸውና አንበሳ ሲያረጅ የዝንብ መጫወቻ ይሆናል የሚለውን የሀገራችን ተረት የሚያስታውስ ነበር። በርካቶች እጃቸውን እያወጡ ያልጠበቁትን ንግግር አቅርበውባቸዋል። አንዳንዶችም ወቀሳን ሰንዝረዋል። ሌሎች ደግሞ ከፍ ባለ ደረጃ ከስድብ መለስ ያሉ ቃላትን በመጠቀም ወርፈዋቸዋል። አንድ ባንድ እናስታውሳቸው። እዚህ አባቴ አሁኗ ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ማግደው ቆስቆሰው በእርሰው ኃላፊነት 18 ዓመት ሙሉ መርተው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይህንንም እንደማያበላሸው አምናለሁ። እዚህ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ሕዝብ አጋልጠው ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። እዚህ መድረክ ላይ ንግግር ካደረጉ ሰዎች መካከል አንዱ ዶክተር ኃይለሐዋርያ ናቸው። ዶክተር ኃይለሐዋርያ በኢትዮጵያ ፖለቲካ ውስጥ ስማቸው የገነነ ከኢትዮጵያ ስነ ጽሑፍ ጋር ተያይዞ ብዙ ትውስታ ያላቸው ግለሰብ ናቸው። ዶክተር ኃይሉ በዚህ መድረክ ላይ ኮሎኔል መንግስቱ ኃይለማርያምን መድረኩን ለእኛ ሰጥተናል፣ እስከ ሰጥተን ድረስ ደግሞ ያቀረብናቸውን ሀሳቦች ሁሉ የመስማት ግዴታ አለብህ፣ እንድትከለክለን አንፈቅድልህም የሚል ታሪካዊ ንግግርን አድርገዋል። ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፉት ዓመታት ተናግረዋል፣ ሰምቻለሁ። ስለምን? ስለ ኪኒን መዋጥ። አዎ ይህን ኪኒናችንን መዋጥ አለብን፣ ኬሳችንን መቀበል አለብን፣ ይህን ማድረግ አለብን። ትክክል ነው፣ እቀበላለሁ። ይሄ መዋጡ ግን ለሁላችንም እኮ ነው። ኮሎኔል መንግስቱ ኃይለማርያም እስከዛን ቀን ድረስ ያሻቸውን በማድረግ የፈለጉትን በማሰር ያልወደዱትን በመግደል ቆይተዋልና ይህ ንግግር ያልተጠበቀ መሆኑ የሚያከራክር አይመስለኝም። እዚህ መድረክ ላይ ብዙዎች በታሪክ ምዕራፍ ውስጥ የተለየ አድርገው የሚያቀርቡት ንግግርም ተደምጦ ነበር። ይህ ንግግር ከወሎ ላሊበላ የቤተ ክርስቲያኑ አስተዳዳሪ የነበሩት መልአከ ብርሃን የተባሉ ሰው ያቀረቡት ነው። እሳቸው በዚህ ንግግራቸው ላይ ኮሎኔል መንግስቱ ኃይለማርያም ያለው ነገር ሁሉ እያበቃ ነው፣ ስልጣን ዘመኖም እየጨለመ ሄዷል፣ ከዚህ በኋላ ያለው አማራጭ ሁሉ ጠባብ ነው፣ ወንበሮ ላይ ለአገሮ ዋጋ ይከፍላሉ ወይንስ ደግሞ እንደ ሌሎች ሰዎች የድሃን ልጅ ማግደው ከሀገር ይሸሻሉ የሚል ታሪካዊ ንግግርን አቅርበዋል። በዚህ ወቅት ኮሎኔል መንግስቱ ኃይለማርያም ባልተጠበቀ መንገድ ዋጋ ለመክፈላቸውን ለማሳየት ይመስላል እሳቸው ንግግሩ በሚያደርጉ ሰዓት ግንባራቸው ላይ የሌባ ጣታቸው ምልክት እያደረጉ ለሀገራቸው ዋጋ ለመክፈልም ቃል ገብተው ነበር። አገር ጥሎ ከመሸሻቸው ከአንድ ወር ባነሰ ጊዜ ውስጥ ማለት ነው። ኢትዮጵያን ለመበተን እንደሆነ ይቀጥላሉ። ኢትዮጵያን ደግሞ ለመበተን እስከተቀጠለ ድረስ የኔ ግንባር እስከተበተነ ድረስ ደግሞ በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግሌን እንቀጥላለን። ከሸንጎ አስቸኳይ ስብሰባ በኋላ ሚያዝያ 18 ቀን 1983 ዓ.ም በኢትዮጵያ ፖለቲካ ውስጥ ሌላ ያልተጠበቀ ነገር ተሰማ። እሱም ሹምሽር ነው። ምክትል ፕሬዝዳንቱን ጨምሮ ሌሎች በርካታ ሚኒስትሮች ከስልጣናቸው ተነሱ። የሀገሪቱ የጦር አመራሮችም በተለያየ ቦታ የመተካካት ስራ መሰራት ተካሄደ። እዚህ ላይ ፕሬዝዳንት መንግስቱ ኃይለማርያም ይህንን ለምን አደረጉ ብሎ መጠየቅ ያስፈልጋል። የመጀመሪያው የሚጠረጥሯቸው ሰዎች በተለይም ደግሞ አገር ጥለው ሊሸሹ ይችላሉ የሚሏቸውን ሰዎች ሀሳብ ለማስቀየር ሲሆን፣ በተቃራኒ ደግሞ የወደዷቸውን ወደፊት ለማምጣት የጠሏቸውን ለአንዴና ለመጨረሻ ጊዜ ለመበቀልም ተደርጎ
ተቆጥሮ ነበር። ሚያዝያ 18 1983 ዓ.ም ይሄን ካደረጉ በኋላ ግንቦት 10 ቀን 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም በቤታቸው ትልቅ የራት ግብዣን ማሰናዳታቸው ይነገራል። ይህ የራት ግብዣ በኮሎኔሉ የፖለቲካ ሕይወት ውስጥ በኢትዮጵያም ቆይታቸው የመጨረሻው ራት ተብሎ ተደጋግሞ ሲጻፍበት ተደምጧል። የመጨረሻው ራት ለምን ተባለ? የመጨረሻው ራት የተባለበት ኮሎኔል መንግስቱ ኃይለማርያም አገር ጥለው ለመሄድ 3 ቀናት በሚቀራቸው ጊዜ ወዳጆቻቸውን ሰብስበው ረጅሙን የፖለቲካ ሕይወት አብረዋቸው ያሳለፉ አብሮ አደጎቻቸውን አግኝተው በእልፍኛቸው በቤታቸው ራት በማብላታቸው አብልተው ከጨረሱም በኋላ በር ላይ ሆኖ የብዙዎቹን ወገብና ትከሻ እያቀፉ እንደ ድሮም እየታገሉ ለመጨረሻ ጊዜ ለራሳቸው ለእንግዶቹ ግን በማይታወቅ መንገድ ተሰናበቷቸው። አገር ጥለው ሊሸሹ አንድ ቀን ሲቀር ግንቦት 12 ቀን 1983 ወደ ቢሮአቸው ገብተው አስፈላጊ የተባሉ ሰነዶችን ሁሉ ሲያቃጥሉና ሲቀዱ መዋላቸውን የተለያዩ ጸሐፍት በማስታወሻዎቻቸው አስፍረው እንመለከታለን። ከዚህ በኋላ ማምሻውን ስብሰባ ማድረጋቸውም ተጽፏል። በዚህ ስብሰባ ላይም የወቅቱን ሚኒስትሮች የሥራ መመሪያ ሰጥተዋል። ከዚህ በተጨማሪም ነገ ወደ ብላቴ በመሄድ የዩኒቨርሲቲ ተማሪዎች ወታደራዊ ግዳጅ ስልጠና እየተከታተሉ ስለሆነ እነሱን አገኛለሁ ማለታቸውም ተጽፎ እንመለከታለን። በዚህ ሰዓት አንዳንድ ሚኒስትሮች አብረው ለመጓዝ ጥያቄ አቅርበው ነበር። ይሁንና ኮሎኔል መንግስቱ ኃይለማርያም ግድ የለም ስራውን እናንተ ስሩት እኔ ደርሼ እመጣለሁ የሚል የመጨረሻ ቃላቸውንም ስለማሰማታቸው ተነግሯል። ኮሎኔል መንግስቱ ኃይለማርያም በነጋታው ዳሽ 5 በተሰኘ አውሮፕላን ወደ ብላቴ ጉዞ ይጀምራሉ። ይሁንና ብላቴ አውሮፕላኑ ደርሶ ለማረፍ በሚዘጋጅ ሰዓት ለአብራሪው አንድ መልእክት ያስተላልፋሉ። ኬንያ አስቸኳይ ስራ ስላለብኝ በቀጥታ ወደዛ መጓዝ አለብን የሚል ነበር። የበረራ ባለሙያዎቹ ይህን ከሰሙ በኋላ ያልተጠበቀ መረጃ በመሆኑ ተደናገጡ። የበረራ ካርታ እጃችን ላይ ስለሌለ ወደ ኬንያ ለመጓዝ እንቸገራለን የሚል ቃልን ለፕሬዝዳንቱ አሰሙ እና ሰውየው እንደገና ደግሞ ከዛ ከአውሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን የደነገጥ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። ይሁንና ፕሬዝዳንቱ የግድ ዛሬ መግባት ስላለብኝ በተቻለው ነገር ሁሉ መሞከር አለባቸው የሚል ትዕዛዝን ያስተላልፋሉ። ፓይለቱም ከዚህ በኋላ የግንኙነት አድማሱን እያሰፋ ሄዶ በመጨረሻም የኢትዮጵያ አየር መንገድ አውሮፕላን የሆነን ሰማይ ላይ ለማግኘት ይሞክራል። ይህን ተከትሎም አየር ላይ በነበረው የኢትዮጵያ አየር መንገድ አብራሪ ድጋፍ ፕሬዝዳንት መንግስቱ ኃይለማርያምን የያዘው አውሮፕላን ከኢትዮጵያ ድንበር ወጥቶ ወደ ኬንያ ይደርሳል። ኬንያ ረፋር ላይ በናይሮቢ ጆሞ ኬንያታ ኢንተርናሽናል አውሮፕላን ማረፊያ ያልተጠበቁት ጥቁር እንግዳ ደረሱ። የኢትዮጵያው ስደተኛ መሪ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም። ፕሬዝዳንት መንግስቱ ጆሞ ኬንያታ የአውሮፕላን ማረፊያ ከደረሱ በኋላ ኬንያውያንም መረጃ አልነበራቸውም። እርሳቸውም ደፍረው ከአውሮፕላን ለመውረድ ፈቃደኛ አልነበሩም። በመሆኑም ከኤምባሲያቸው ጋር ግንኙነት በማድረግ ኤምባሲው ደግሞ ቆይቶ ከአሜሪካ የፖለቲካ መሪዎች ጋር በመገናኘት ፕሬዝዳንቱ ወጥተው ወደ ዳንኤል አራት ሞይ ቤተ መንግስት እንዲያመሩ ያደርጋል። እዚህ ላይ አንድ ሌላ ታሪክ መጨመር ያስፈልጋል። ፕሬዝዳንት መንግስቱ ኃይለማርያም ወደ ብላቴ እየበረሩ በነበረበት ሰዓት ባለቤታቸው ወይዘሮ ውባንቺ ቢሻው ደግሞ ቦሌ ኢንተርናሽናል ኤርፖርት አውሮፕላን እየጠበቁ ነበር ወደ ዚምባብዌ ለመጓዝ። የፕሬዝዳንቱን ባለቤት ወደ ዚምባብዌ ይዞ የበረረው ደግሞ የፕሬዝዳንቱ አጎት የነበረው ኮሎኔል አስራት ወልዴ ነው። ኮሎኔል አስራት ወልዴ አስቀድሞ በሶቪየት የኢትዮጵያ አምባሳደር ሆኖ ያገለገለ ሲሆን ከወራት በፊት ለዚሁ ዓላማ ተብሎ ፕሬዝዳንት መንግስቱ ኃይለማርያም ወደ ዚምባብዌ ሀረሬ የመለሱት ስለመሆኑም ተደጋግሞ ተጽፏል። ይህ ማለት ፕሬዝዳንት መንግስቱ ኃይለማርያም በድንገት ከሀገር መውጣታቸውን ደጋግሞ ቢጽፉም እርሳቸው ግን ለወራት ምናልባትም ደግሞ ከዛ ቀደም ላለ ጊዜ ሲዘጋጁበት መቆየታቸውን ያስታውሳል። እዚህ ላይ አንድ ጥያቄን መጠየቅ ያስፈልጋል።
ፕሬዝዳንቱ በመጨረሻዎቹ የስልጣን ወራት ደጋግመው ያነሷቸው ከነበሩ ጉዳዮች መካከል አንዱ የሆነውን አሜሪካኖች አልወደዱኝም፣ እኔ ከወጣው ጦርነቱ ሊቆም ይችላል፣ እናንተ ግን ኢትዮጵያን ታስተዳድራላችሁ እያሉ ለወዳጅ ለዘመዶቻቸው በተለይም ደግሞ ለሚቀርቧቸው ሚኒስትሮች ደጋግመው መናገራቸው ነው። በእርግጥም ይህ ወሬ ቀላል አልነበረም። አሜሪካኖች ደጋግመው በፕሬዝዳንት መንግስቱ ኃይለማርያም ላይ ተስፋ መቁረጣቸውን በተለያየ መንገድ አሳይተዋል። ከነዚህ መካከል አንዱ የ1981ን የመፈንቅለ መንግስት ሙከራ ተከትሎ ጀነራሎቹ በመደበኛ የፍርድ ቤትና በወታደራዊ ፍርድ ቤት ሂደት ፍትህ እንዲያገኙ አሜሪካኖች ደጋግመው ቢጎተጉቱም ፕሬዝዳንት መንግስቱ ኃይለማርያም ግን በድንገት ሁሉንም እርምጃ ወስደውባቸዋል። ይህን ተከትሎ የዓለም ባንክና ሌሎች የገንዘብ ተቋማት ለኢትዮጵያ ሊያደርጉ የነበሩትን ድጋፍ ሲያቅቡ የአሜሪካ መንግስትም ለአንዴና ለመጨረሻ ጊዜ በመንግስቱ ኃይለማርያም ላይ ፊት ሳያዞርባቸው እንዳልቀረ ይነገራል። በአንድ ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር የነበረው ተስፋዬ ዲንቃም ወደ አሜሪካ ሂዶ የደርግን ስርዓት በተመለከተ የነበሩ ጉዳዮችን ለአሜሪካኖች ሲያብራራ አሜሪካኖቹ ደጋግማ ያነሱት ከፕሬዝዳንት መንግስቱ ኃይለማርያም አስተዳደር ጋር በተለይም ከእሳቸው ጋር የመስራት ፍላጎት እንደሌላቸው ነው። ይህ ደግሞ ፕሬዝዳንቱ አሜሪካኖች አንድ ቀን ከስልጣን ያነሱኛል አሊያም ያጠፉኛል የሚል ስጋት እንዲያድርባቸው ሳያደርግ አልቀረም። ስለዚህም ነበር ደጋግመው ፕሬዝዳንት መንግስቱ ኃይለማርያም ስለ ራሳቸውና ስለ ሌሎች ሲዋሩ አሜሪካኖች የማይፈልጉት እኔን ነው፣ እኔ አንድ ቀን እነሳለሁ እለቃለሁ እያሉ ደጋግመው ለማውራት የሞከሩት። እዚህ ላይ ፕሬዝዳንቱ አገር ጥለው ከመውጣታቸው 23 ቀናት ቀደም ብሎ የሆነን አንድ ታሪክ እናስታውስ። የአሜሪካኖች የጸጥታ ምክር ቤት ሰብሳቢና የአፍሪካ ጉዳዮች ምክትል ኃላፊ ወደ አዲስ አበባ መጥተው ከፕሬዝዳንቱ ጋር ያደረጉትን ውይይት ሁለቱ መሪዎች በጥልቅ ምን እንዳወሩ የሚታወቅ ነገር ባይኖርም ብዙዎቹ እንደሚገምቱት ግን የፕሬዝዳንቱ የስንብት ጉዳይ ያለቀው ከ23 ቀናት በፊት ነበር በአሜሪካኖቹ ገዛ። ለዚህ ደግሞ ፍንጭ ከሚሰጡ ጉዳዮች መካከል አንዱ የእስራኤል ራዲዮ ጣቢያ ለፕሬዝዳንት መንግስቱ ኃይለማርያም ጥገኝነት ለመስጠት እስራኤል ፈቃደኛ ናት የሚልን ወሬ ማሰራጨቱ ነበር። እንደተባለው አልቀረም። ከቀናት በኋላ መንግስቱ ኃይለማርያም አገር ጥለው ተሰናበቱ። ግን ወደ እስራኤል ሳይሆን ወደ ዚምባብዌ ሐረሬ። ለዚህ ደግሞ ዋና ምክንያት ተደርጎ የሚጠቀሰው ኢትዮጵያ በሮበርት ሙጋቤ የፖለቲካ ተሳትፎ ውስጥ በነበራት ንቁ እገዛና በተለይም ደግሞ በዚምባብዌያን የነፃነት ትግል ውስጥ ባበረከተችው አስተዋጽኦ ነው። ስለዚህም መንግስቱ ኃይለማርያም የተሻለውን ሁሉ ምረጡ ተብለው በአሜሪካኖቹ ምርጫ ሲቀርብላቸው የመረጡት ዚምባብዌን ሳይሆን አይቀርም ተብሎ ይታመናል። ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ጥለው ከወጡ በኋላ ደጋግመው ካቀረቧቸው መከራከሪያ ነጥቦች መካከል አንዱ ምናልባትም ደግሞ ዋናው እኔ አገር ጥዬ አልሸሸሁም የሚለው ነው። በተለያዩ ጊዜያት የመጀመሪያው ከብላቴ ጉዟቸው ጋር ሲያያዙት፣ በተቃራኒው ደግሞ ወደ ሰሜን ኮሪያ ጦር መሳሪያ ለመግዛት የተለያዩ እንቅስቃሴዎችን እያረኩ ነበር፣ ከሀገር የወጣሁትም በዚህ ምክንያት ነው፣ ሌሎች ሚስጥራዊ ጉዞዎች ነበሩኝ፣ ነገሩ ለህዝብ የቀረበበት መንገድ በዛው እንደወጣው አስገድዶኛል የሚልን ሀሳብ ደጋግመው አሰምተዋል። ኬንያ ናይሮቢ ከደረሱ በኋላ ወደ ኢትዮጵያ ባለስልጣናት በመደወል 6 ሰዓት ላይ ለምን አገር ጥሎ ወጣ ብላችሁ ለመልፈፍ አንቀለቀላችሁ ብለው እንደተሳደቡም ተደጋግሞ ተነግሯል። ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራል። ይሁንና ኮሎኔል መንግስቱ ኃይለማርያም አስቀድመን እንዳነሳ ነው ለወራት ምናልባትም ደግሞ ከዛ ላለፈ ጊዜ አስቀድመው ዝግጅት ሲያደርጉ ነበር። ከሀገር ለመውጣትም ብዙ አውጥተው አውርደው ያደረጉት ስለመሆኑ አያጠራጥርም። እሳቸው ግን በተለያዩ አጋጣሚዎች የፖለቲካ ፈጠራ ትርክቶች አካል ሆኛለሁ፣ አገሬን ጥዬ አልሄድኩም፣ ብላቴ በሄድኩበት ሌላ ጊዜ ደግሞ ወደ ሰሜን ኮሪያ ለጦር መሳሪያ ግዢ እያመራው በነበረበት ሰዓት ወጣ ተብሎ የተነገረብኝ በሲአይኤ ሴራ ነው ሲሉ ደጋግመው ጽፈዋል፣ አውርተዋል። ይህ ግን ፍጹም ሐሰት ይመስላል።
ማስረጃችን ራሳቸው ናቸው። ባለፈው ዓመት የስደተኛው መሪ ትዝታዎች በተሰኘው የይታገሱ ጌትነት መጽሐፍ ላይ ራሳቸው ቃል በቃል ስንብቴን ተናግሬ ነበር ይላሉ። ይህንን ሲያስታውሱ ደግሞ ወደኋላ የሸንጎውን ጉባኤ ያስታውሳሉ። እዛ ላይ ሁሉም ነገር ማብቃቱን ተናግረው እንደነበረ ልብ ላላለ ሰው በእርግጥም ኮሎኔል መንግስቱ ኃይለማርያም ሳይሰናበቱ የሄዱ መሪ ናቸው። መስከረም ሚዲያ የዘመን ድልድይ